እንደምን አላችሁ ተማሪዎች በባለፈው ክፍለ ጊዜያችን በምዕራፍ 1 በክፍል 1 ስር የተመለከትናቸውን የትምህርት ይዘቶችን ላስታውሳችሁ። በባለፈው ክፍለ ጊዜ የተመለከትናቸው በምዕራፍ 1 ስር ግላዊ የዕለት ውሎ ማስታወሻ ምንነት፣ እንዲሁም ደግሞ ግላዊ የዕለት ውሎ ማስታወሻ የሚያካትታቸው ነገሮች፣ ግላዊ የዕለት ውሎ ማስታወሻ አቀራረብ ያ ማለት በስንት መንገድ እንደሚቀርቡ፣ እንደዚሁም ግላዊ የዕለት ውሎ ማስታወሻ ባህሪያቶችን የተመለከተ ትምህርት አቅርቤላችሁ ነበር። በተጨማሪም የቃላት ፍቺን በተመለከተ ቃላት ሁለት አይነት ፍቺ እንደሚኖራቸው እሱም አገባባዊ ፍቺ እና መዝገበ ቃላዊ ፍቺ ብለን በሁለት ከፍለን ለማየት ሞክረናል። አግባባዊ ፍቺ ወይም አውዳዊ ፍቺ ማለት በቃላት ወይም ቃላት በአረፍተ ነገር ውስጥ በአጠቃቀም ወቅት የሚኖራቸው ፍቺ የሚመለከት ሲሆን፣ መዝገበ ቃላዊ ፍቺ ደግሞ ቃላት በቁማቸው የሚሰጡት ፍቺ የሚመለከት ነው። በዚህም ባህሪያቸው ከአንድ በላይ ፍቺ ይኖራቸዋል ማለት ነው። ከዚህም ባሻገር ቃላት ትክክለኛ ትርጓሜያቸው ወይም ደግሞ ፍቻቸውን የምናውቀው በአውዳቸው ወይም ደግሞ በሚገቡበት አረፍተ ነገር ውስጥ መሆኑን ለማየት ሞክረናል። በዛሬው ትምህርታችን በምዕራፍ 1 በክፍል 2 ስር የምንመለከተው የትምህርት ይዘት የቃላት መጥበቅና መላላትን የሚመለከት ይሆናል። አንዳንድ ቃላት ጠብቀውና ላልተው ሲነበቡ ትርጉማቸው ወይም የተለያየ ትርጉም ሊሰጡ እንደሚችሉ ማወቅ ያስፈልጋል። ቃላት በመጥበቅና በመላላት የፍቺ ለውጥ ሊያመጡ የሚችሉ ድምጾች በቃሉ መካከል ወይም በቃሉ መጨረሻ ላይ ሊገኙ ይችላሉ። ይህም ማለት ቃላት ጠብቀውና ላልተው ሲነበቡ የሚጠብቀውና የሚላላው ድምጽ ወይም ደግሞ ሆሄ በቃሉ መካከል ወይም ደግሞ በቃሉ መጨረሻ ላይ ይገኛል ማለት ነው። በአማርኛ ቋንቋ ውስጥ የመጀመሪያው ድምጽ ጠብቆ አይነበብም፣ ጠብቆ መነበብ አይችልም ማለት ነው። ምሳሌዎችን እንመልከት። የተለያዩ ቃላቶችን ወስደን አጥብቀንና አላልተን ምን አይነት ፍቺ ወይም ትርጓሜ እንደሚሰጡ እንመልከት። ምሳሌ 1 ፍርዖን ክፍል ውስጥ አለ። ፍርዖን ክፍል ውስጥ አለ። በቀይ የተጻፈበት የተሰመረበት አለ የምትለዋ ቃል ለጠብቃ ስትነበብ አለ የሚል ፍቺ ይሰጣል። አለ ማለት ጠብቆ ሲነበብ መኖርን የሚመለከት ወይም የሚገልጽ ነው ማለት ነው። ሁለተኛ ስንመለከት ፍርዖን ትምህርት ቤት አልመጣም አለ። ከስሩ የተሰመረበት አለ የሚለው ቃል ለጠብቃ አልተነበበችም። በዚህን ሰዓት ለጠብቃ ሳትነበብ በምትቀርበት ሰዓት ቃሉ ይላላል ማለት ነው። አለ የሚል ቃል ይሰጣል። አለ ማለት ላልቶ ሲነበብ መኖሩን የሚያመለክት ፍቺ ይሰጠናል ማለት ነው። ሶስተኛ ምሳሌ ዋና ሲጠብቅ ና ትጠብቃለች። ና በምትጠብቅበት ሰዓት ትርጉሙን ይሆናል ዋና ማለት አስፈላጊ፣ ጠቃሚ፣ ተመራጭ የሚል ትርጉም እንዲይዝ ይሆናል ማለት ነው። ምሳሌ እንመልከት። የሰው ልጅ ለመኖር ጤና ዋና ነገር ነው። ዋና ነገር ነው። የሰው ልጅ ለመኖር ጤና ዋና ነገር ነው። ና ጠብቃ ስትነበብ አስፈላጊ የሚል፣ ጠቃሚ የሚል፣ ተመራጭ የሚል ትርጉም ይኖረዋል ማለት ነው። ዋና የሚለው ላልቶ ሲነበብ ና ላልታ ስትነበብ ዋና የሚል ቃል ይሰጠናል። ሲላላ ውሃ መዋኘት የሚል ፍቺ ያለው ማለት ነው። ምሳሌ በአረፍተ ነገር ስንመለከት ቶላ ዋና ይችላል፣ መዋኘት ይችላል ማለት ነው። ሌላ ምሳሌ እንመልከት። ጠና ሲጠብቅ ጠና ማለት ሲጠብቅ
በረታ የሚል ትርጉም ይዛል ማለት ነው። ምሳሌ የልጁ ህመም ጠና፣ ህመሙ በረታበት ማለት ነው። ጠና የምትለዋ ከስር የተጨመረባት እና ጠብቃ ስትነበብ ህመሙ በረታበት፣ ህመሙ አገረሸበት የሚል ትርጉም ይኖረዋል ማለት ነው። ሲላላ ጠና የሚለው ቃል ሲላላ ጠና ይላል። ጠና ጠና ማለት ጠነከረ የሚል ፍቺ ይሰጣል ማለት ነው። ምሳሌ ውስጥ አረፍተ ነገር ውስጥ እናስገባው። አራሱ ልጅ ጠና ብሏል። አራሱ ልጅ ጠና ብሏል። እዚህ ጋር ጠንከር ብሏል ማለት ነው። ስለዚህ በዚህ አይነት መንገድ ቃላቶች ጠብቀውና ላልተው ሲነበቡ ምን አይነት ፍቺ ወይም ደግሞ የፍቺ ልዩነት እንደሚያመጡ መመልከት መገንዘብ ያስፈልጋችኋል ማለት ነው። ውድ ተማሪዎቻችን ይህን ያህል ካልኳችሁ እስኪ እናንተ በቤታችሁ የምትሞክሯቸውን የተወሰኑ ጥያቄዎችን ልስጣችሁ። በቤት ውስጥ ሞክሯቸውና የሚያስቸግሯችሁ ደግሞ ያቃቷችሁ ቃላቶች ካሉ የሚያልገባችሁ ነገር ካለ ኮሜንት ላይ አሳውቁኝ። ከዚህ በተሻለ ማብራሪያ ከነ አረፍተ ነገራቸው ወይም ደግሞ በቂ ማብራሪያ ይዤላችሁ እቀርባለሁ ማለት ነው። በዚሁ አጋጣሚ ይህንን የዩቲዩብ ቻናል ሰብስክራይብ፣ ላይክ እና ሼር በማድረግ በሌላ ጊዜ በሌላ የትምህርት ይዘት እስከምንገናኝ ድረስ እየተሰናበትኳችሁ ያልገባችሁ ወይም ጥያቄ የሆነባችሁ ነገር ካለ በኮሜንት ስር እንድታሳውቁኝ በአክብሮት እጠይቃለሁ። ቻው።